ይህ ሰው ቶማስ ስትሬከር ይባላል። ምግብ ማብሰል በጣም የሚወደው ሙያ ነው። በዓለም ላይ ካሉ ምርጥ ከሚባሉት ስመጥር የምግብ አሰራር ትምህርት ቤቶች ውስጥ አንዱ በሆነው በሌኮርደን ብሉ ተምሯል። ሙያውን የበለጠ ለማዳበርና ምርጥ ሼፍ ለመሆን በየዕለቱ ለ15 ሰዓታት ያህል ያለ እረፍት በለንደን በሚገኘው 5 ስታር በሆነው ዶርቼስተር የቅንጡ ሆቴልና ሄስተን ብሉ ሜንታል ሬስቶራንት ኩሽናዎች ውስጥ ያለ መሰልቸት እስኪደክመው ድረስ ይሰራል። ሆኖም ግን የሱን ድካምና ልፋት ያየለት አንድም ሰው አልነበረም። ሌሎች ሼፎች በፈረቃቸው ሲቀያየሩ፣ ቶማስ ግን የተዋጣለት ሼፍ ለመሆን ሲል ሳይወጣ በቀን 2 ፈረቃ ይሰራል። ዕለት ዕለት ድካም ነው፣ ነገር ግን ማወቅ የሚጠበቅበት ነገር ሁሉ በሚገባ እያጠና ነበር። አይዞህ ቶማስ በርታ፣ ትንሽ ነው የቀረህ፣ ራስን ችለ መስራት ትጀምራለህ፣ ሁሉም ሆቴሎች የሚፈልጉህ አይነት ሼፍ ትሆናለህ፣ እኛ ጋና እያሉ ይለምኑሃል። እስከዛው ድረስ ግን ቻለው እያለ ራሱን ያበረታታ ነበር። ቶማስ ምርጥ ሼፍ መሆን በሕይወቱ የሚፈልገው ትልቁ ነገር ነው። ትላልቅ ሆቴሎች ውስጥ ተቀጥሮ የሚሰራ ስመጥርና ታዋቂ መሆን ከድሮ ጀምሮ የሚመኘው ነገር ነው። ብዙውን ጊዜ ታዳጊ ሼፎች በትላልቅ ወይም በዋና ሼፎች ስር ሆነው ከመጠን በላይ እየሰሩ ከመጋረጃው በስተጀርባ ተውጠው ይቀራሉ፣ ራሳቸውን እንደ ቶማስ ካልወጡ በስተቀር ማለት ነው። ቶማስ ግን የራሱን ትክክለኛ ጊዜ አድፍጦ እየጠበቀ ነበር። ነገር ግን እሱ ትላልቅ ሆቴሎች ውስጥ ተቀጥሮ መስራትን ሲያስብ፣ ሕይወት ደግሞ ከዛ ለተሻለ ለሌላ ትልቅ ነገር አጨችው። ከዚያም በድንገት ያልተጠበቀና ያልታሰበ ነገር ተከሰተ። የኮቪድ ወረርሽኝ በድንገት መጣና ሀገሩን ሁሉ አጥለቀለቀው። ሁሉም ነገር እንዳልነበር ሆነ። ምግብ ቤቶች፣ ሆቴሎችም በሙሉ ተዘጉ። ሰዎች መንቀሳቀስ አቆሙ። ሼፎችም ቤታቸው ውስጥ ሆነው ለቤተሰቦቻቸው ብቻ ለማብሰል ተገደዱ። ከተማው ጭር አለ። ሁሉም ሰው በቤቱ እንዲቀመጥ ግድ ሆነ። ቶማስም የዚህ ዕጣ ፈንታ ተካፋይ ሆነ። ነገር ግን ብዙዎች ቤታቸው በተቀመጡበት በዚህ ወቅት ወጣቱ ቶማስ ወርቅ የሆነ ዕድል ታየው። ሼፍ የመሆን ምኞት ሲያቅበዘብዙ የነበረው ቶማስ ቤቱ ቁጭ ማለት ሊሆንለት አልቻለም። ከሬስቶራንት ኩሽና ቢርቅም ስሜቱንና ፍላጎቱን ለማስታገስ በቤት ውስጥ ሆኖ ቀለል ያሉ የምግብ አሰራር ቪዲዮዎችን እየቀረጸ በቲክቶክ መልቀቅ ጀመረ። በጣም ጣፋጭና ማራኪ የሆኑ ምግቦችን ለቲክቶክ ማህበረሰብ በቪዲዮ እያቀረበ ለራሱ ቤቱ ተቀምጦ ያጣጥመዋል። በዚህም ጊዜ ሆቴል ውስጥ በሚሰራበት ወቅት ያልነበረውን አይነት ስሜት ይሰማው ጀመር። የሚያደርገውን ነገር እየወደደው መጣ። ከሰዎች ጋር ጥሩ የሆኑ ግንኙነቶችን መፍጠር ቻለ። ሙያውን ለብዙዎች ማሳየትና ማስመስከር ጀመረ። የቲክቶኩ ማህበረሰብ ሁሌም እሱ የሚለቀው ነገር እንደሚጠባበቅ ተገነዘበ። እናም እንዲህ ሲል አሰበ፣ ለምን ለየት ያለና ወጥ ያለ አይነት ምግብ አልሰራምና ተመልካቹን አላስደነግጠው? ከዚህ በኋላ ቶማስ ራሱ አስተውሎት የማያውቀውን አቅም ሲያወጣ ራሱን ተመለከተው። አሁን ለራሱ ነው የሚሰራው፣ ስለዚህ ምንም ከልካይ የለበትም። ምንም ተቆጣጣሪም የለውም። ምንም የሚጠብቀው ሰውም ትዕዛዝም የለም። በነፃነት የፈለገውን ነገር እየሰራ ለቲክቶኩ ማህበረሰብ ማቅረቡን ተያያዘው። ተመልካችን ለመማረክ ብሎ የሚያደርገው ለየት ያለ እንቅስቃሴም ሆነ የኤዲቲንግ ስታይል አልነበረውም። የሚቀርጸውን ቪዲዮ ቀጥታ እንደወረደ ይለቀዋል። ብቻ ከሰዎች ጋር ጥሩ ግንኙነትን ሊፈጥሩ የሚችሉ ጣዕም ላይ ያተኮሩ ምግቦችን እያበሰለ መልቀቁን ቀጠለ። እናም አንድ ቀን ቶማስ ሙሉ ሕይወቱን እስከ ወዲያኛው የቀየረውን ዓለም የማታውቀውን አይነት ኦል ቲንግስ በተር የተሰኘ ተከታታይነት ያለው ለየት ያለ ቪዲዮዎችን መልቀቅ ጀመረ። ይህም ከተለያዩ ግብአቶች የሚሰሩ በዳቦ ወይም በተለያዩ ነገሮች ተቀብቶም ሆነ አብሮ ሊበሉ የሚችሉ የቅቤ አይነቶች ናቸው። ለምሳሌ ያህል የነጭ ሽንኩርት ቅቤ፣ የሚጥሚጣ ቅቤ፣ የሚሶ ቅቤና ሌሎችን ከተለያዩ ግብአቶች የሚሰሩ የተለያየ ጣዕም ያላቸውን የቅቤ ውጤቶችን አቀረበ። ቶማስ ከዚህ በፊት አይቶት የሚያውቀውን አይነት አድናቆትና ሙገሳ ማየት ጀመረ። እንዳሰበውም የቲክቶክን ማህበረሰብ ማስደንገጥ ቻለ። የቲክቶክ ቪዲዮዎች በጠቅላላ የሱን ስራዎች ማስተጋባት ጀመሩ። ቪዲዮዎቹም ሚሊዮን እይታዎችን ማግኘት ቻሉ። ስሙ በኢንተርኔቱ ዓለም ገነነ። ሁሉም ሰው በሱ አዲስ የቅቤ ጣዕም ጎመዠ። አዲስ በየትኛውም ስፍራ የማይታወቅ ጣዕምና ለየት ያለ የራሱ ሬሲፒን ይዞ በመምጣቱ ሁሌም አዲስ ነገር ለምትፈልገው ዓለም እንደ ትልቅ ገጸ በረከት ታየለት። ሁሉም ሰው ወደደለት። ቪዲዮዎቹም የምግብ ያህል ተደጋግመው ታዩ። ዝናው ዕለት ዕለት እየጨመረ መጣ። ለካ ችግር እንደ ተመልካቹ ነው የሚባለውንም ነገር አረጋገጠ።
ብዙዎች አለቀልን ብለው በቤታቸው በጭንቀት ተውጠው በተቀመጡበት ሰዓት እንደ ቶማስ ያሉ አስተዋዮች ግን ይህንን ወቅት እንዴት ልጠቀምበት ብለው በማሰባቸው ትልቅ ስኬትን ተጎናጽፈዋል። ስለዚህ ኦል ቲንግስ ቤተር የቶማስ ቅጽል ስም ሆነ። ዓለም በዚህ ስሙ መዝገቧ ላይ ጽፋ አተመችው። ተራ ቅቤን እንደ ነጭ ሽንኩርት፣ ቱርፈልና ኑዱጃ ካሉ ግብአቶች ጋር በመቀላቀል ለየት ወዳለ ጥበብ በመለወጡ ድንቅ ፈጠራ ሆነለት። የሚሰራቸውም እያንዳንዱ ቪዲዮዎች አጫጭር፣ የሚያስጎመዥና ምራቅ የሚያስወጥ ስለነበሩ ሚሊዮኖች ደጋግመው ያዩት ነበር። ቶማስ ስትሬከር የቅቤው ሰውም ተባለ። ይህንን አድናቆትና ተፈላጊነት ብሎም የተመልካቹን የት ነው የምናገኘው ጥያቄ ያየው ቶማስ ራእዩ ከቲክቶክ ማለፍ እንዳለበት ተገነዘበ። በሚሰራቸው ቪዲዮዎች የጉመዡትን ወዳጆቹን በአካል እንደፈለጉ ሊያጣጥሙበት የሚያስችል ቦታ ሊኖር እንደሚገባ በማሰብ በለንደን በጣም ታዋቂ በሆነውና ለብዙ ሼፎች እንደ ወሳኝ መነሻ በሚሆነው ቦታ በኖቲንግ ሂል የራሱን ሬስቶራንት ስትሬከር በሚል ስያሜ ከፈተ። ሆቴል ተቀጥሮ ለመስራት ሲለፋ የነበረ ወጣት በድንገት በህይወት ሹፌርነት የዞረው የህይወት አቅጣጫው የራሱ ሆቴል ባለቤት አደረገው። ያ ለ15 ሰዓታት ያለ እረፍት ሲሰራ የነበረው ታታሪ ወጣት ልፋቱና ድካሙ ያልተቆጠረለት ሁሉም ነገር አበቃለት በተባለው የኮቪድ ወቅት በትናንሽ ቪዲዮ ከህዝቡ ጋር የተዋወቀው ቶማስ በግዙፍ መድረክ አዲሱን ፈጠራውን ይዞ ከአድናቂዎቹ ጋር ፊት ለፊት እየተያየ የሚያበስልበትን ዘመናዊ ሬስቶራንት እነሆ አለ። ውጤቱም የሚያስገርም ነበር። ቤቱ እረፍት አጣ። የገቡት ሳይወጡ እንደ አዲስ የሚገቡት በዙ። በየምሽቱ ሁሌም ቴካዌ ይዞ መሄድ ልምድ ሆነ። ጠንክሮ ለፍቶ የሰራው ድካሙን ህይወት ከፈለችው። እንደ መልካችን ስራችን የተለያየ ነውና አንዴ ጥሩ ነገር ይዛችሁ ከመጣችሁ ዓለም ማጨብጨቧ ማሞገሷ አይቀርም። ስለዚህ ቶማስንም ዓለም እልል ብላ ተቀበለችው። ይህንን የሰው መውደድና ተፈላጊነት የተመለከተው ቶማስ የተጠቃሚው ፍሰት መብዛቱን በማስተዋሉ ሌላ ቅርንጫፍ እንዲከፍት አስገደደ። እናም የቶማስ ህይወት በቃ ተቀየረ። የቶማስ ስም ከእውቅናው የተነሳ የባለ ሀብቶችና የትላልቅ ብራንዶችን ትኩረት እንኳን ሳይቀር መሳብ ችሏል። የአብረን እንስራና የሽጥልን ጥያቄዎች መጉረፋቸውን ጀመሩ። ስፖንሰር እንሆነ እንተባበርህ የሚሉት በዙ። ያኔ በሆቴል ኩሽና ውስጥ ያለ እረፍት ሲለፋ ያልተመለከተው ሰው አሁን በትላልቅ ሰዎች ዙሪያውን መከበብ ጀመረ። እንዲሁም በስሙ እሱ የሚታወቅባቸውን የቅቤ አይነቶች አሽጎ እንደ ብራንድ በየሱፐርማርኬቱ እንዲሸጥ ብዙዎች ይገፋፉታል። የምግብ ኢንዱስትሪው እንደዚህ አይነት አዲስና ለየት ያለ ምርት ያስፈልገዋል። ስለዚህ ከኩሽና ወጥቶ ለገበያ እንደ ምርት ሁሉም ሰው ሊያገኘው በሚችልበት ቦታ መሸጥ አለበት እያሉ ይወተውቱታል። ቶማስ ግን ሐሳቡን መሸጥ አልፈለገም። እርሱ እዛው ኩሽና ውስጥ ለተጠቃሚዎቹ እየሰራ በማብላት ከካሜራው በስተጀርባ መቆየት መርጧል። በኋላ ግን ምርቶቹን እንደ ብራንድ አሽጎ በየሱፐርማርኬቱ መሸጥ ጀመረ። በሚያስገርም ሁኔታ በ6 ወር ውስጥ ብቻ ከ250 ሺህ በላይ እሽጎችን በመሸጥ እንደ ጅምር ትልቅ ውጤት አሳይቷል። እንዲሁም ከአንዳንድ ባለሀብቶች ጋር በመሆን ሬስቶራንቱን ማስፋፋቱን ቀጥሏል። እንደውም በቅርቡ ሬስቶራንቱን ዓለም አቀፍ ለማድረግ ከእንግሊዝ ውጭ የመጀመሪያ የሆነውን ሬስቶራንት በኒውዮርክ ሊከፍት እንደሆነም አሳውቋል። ይህም በራሱ ሌላ ትልቅ ስኬት ነው። ዓለም አቀፍ መስፋፋት የሚያደርጉ ቢዝነሶች ተፈላጊነትና የገንዘብ አቅም ሲኖራቸው ብቻ የሚያደርጉት ነገር ነው። የእኛም ሀገር ምርት የሆነ በዓለም አቀፍ ደረጃ ብዙ ብራንቾች የሚኖሩት ቢዝነስ መቼ ኖረን ይሆን የሚል ቁጭታችንን በዚሁ እንገልጻለን። ለማንኛውም የኮቪድ ወረርሽኝ ስኬት ካመጣላቸው ሰዎች መካከል አንዱ የሆነው ቶማስ ስትሬከርን በዚህ መልኩ ታሪኩን አካፍልናችሁ። ይህንን ቪዲዮ እናንተም በምትወዱት ነገር ላይ ጠንክራችሁ እንድትሰሩና ራሳችሁን እንድትቀይሩ ተምሳሌት እንዲሆናችሁ ብለን አቀረብነው። አንዳንድ ጊዜ ህይወታችሁን ለመለወጥ እንደ ቶማስ ስትሬከር አንድ ንጥረ ነገር ብቻ ያስፈልጋችሁ ይሆናል። ለቶማስ ስትሬከር የሚያስፈልግ የነበረው ንጥረ ነገር ግን ቅቤ ሆነ። ታዲያ ለእናንተስ የሚያስፈልጋችሁ ምን ይሆን? ይህንን ጥያቄ ለእናንተ ተውንላችሁ። እስከ መጨረሻው አብራችሁን ስለቆያችሁ እናመሰግናለን። አበቃን።